ህፃን ብሌን አሸናፊ ለወላጆቿ የመጀመሪያ ልጅ ናትና እቺን ምድር ስትቀላቀል ለቤተሰብ ትልቅ ደስታን ሰጥታ ነበረ። ይሁን እንጂ ገና የ40 ቀን ጨቅላ ያለች ከባድ የጤና እክል እንዳጋጠማት በመታወቁ ቀሪ እድሜዋ ለሷም ለቤተሰቦቿም አስቸጋሪ ሆኖ ዛሬ ደርሰዋል። ህፃን ብሌን እድሜዋ 10 ቢደርስም እንደ እድሜ ኩዮቿ መቦረቅ፣ መጫወት እንዲሁም መማርን አልታደለችም። የጤና እክሏ ይህን እንድታደርግ አልፈቀደላትምና በዚህ ሁሉ ውስጥ ግን ያለ እናት የሚያሳድጋት አባቷ አቶ አሸናፊ አሰፋ ልጁን በመንከባከብና የሚያስፈልጋትን ሁሉ በማሟላት ከጎኗ ሳይለይ ቆይቷል። በጠባብ የኪራይ ቤት የከተማ ጽዳትን በመስራት በሚያገኛት አነስተኛ ገቢ ልጁን እየተንከባከበ በሌላ በኩል ደካማ እናቱን እየጦረና ቤተሰቦቹን እያስተዳደረ የሚኖረው አቶ አሸናፊ በጥንካሬውና በአባታዊ ፍቅሩ የብዙዎች አርአያ ሆኗል። ብሌን አሸናፊ ከኋላ የምታዩት ልጄ ወልዳ በ40 ቀኗ ነው ሃይድሮሴፋለስ ጭንቅላቷ ውስጥ የነበረው። የዘውዲቱ መታሰቢያ ሆስፒታል ወደ ውጭ ሄዳ እንድትታከም ቦርድ ወስኖልን ነበር። አጋጣሚ ፋይናንሻል ጉዳይ ነበር። መንገድ ጽዳት ነው የምሰራው። የሰራሁት ለድፍን 13 አመት ነው። እግዚአብሔር መልካም ነው። እነዚህ ልጆች ሲሰጠኝ ለምክንያት ነውና ከመንገድ ጽዳት ከመስራቴ በፊት ብዙ ስራዎችን ሰርቻለሁ። ሹፍርና፣ ረዳትነት፣ የቀን ስራ፣ መስተንግዶ፣ የሴቶች ውበት ሳሎን ሰርቼ ነበር። ግን ያው የመንገድ ጽዳት መስራት የፈለኩበት ትልቁ ነገር ልጄን ኬር ለማድረግ እጅግ በጣም ምቹ ነው። የህፃን ብሌን ሁኔታና የአባቷ ጥረት በማህበራዊ ሚዲያ ሲሰራጭ ብዙዎች ልባቸው ተነክቷል። ታሪኩን ያዩትና የሰሙት የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ በህፃኗና በአባቷ ታሪክ እንደማንኛውም ሰው ልባቸው ቢነካም አዝነው ብቻ ማለፍን አልመረጡም። ባለሀብቶችን በማስተባበር ህፃኗ የተሻለ ሕክምና የምታገኝበትን መላ መፈለግን ነው የመረጡት። በዚህም ሚድሮክ ኢንቨስትመንት ግሩፕና ባለቤቱ ሼህ መሐመድ ሁሴን አላሙዲ ህፃኗን ለማገዝ ፈቃደኛ ሆነው በመገኘታቸው ከንቲባ አዳነች አቤቤ በህፃኗ ወላጆች ቤት በመገኘት የ4 ሚሊዮን ብር ድጋፍ እንዲሰጣቸው አድርገዋል። ሕክምናውን እንዴት ማገዝ እንችላለን የሚለውን ያየነው ሕክምናውን ለማገዝ ሁሉ ጊዜ እንደዚህ ከመንግስት በጀት ወሰነን መስራት ማንችላቸውን ባለሀብቶች ነው የምንጠይቀው። ሚድሮክ ኢንቨስትመንት ግሩፕ ሼክ መሐመድ አሊ አላሙዲ ገንዘብ እንዲረዱን ጠይቀን ረድተዋል። የጤና ቢሮአችን ኃላፊ ደግሞ ዶክተር ዮሐንስ አለ። እሱ ደግሞ አሁን ጥሩ ህክምና የምታገኝበትን ወረቀቷን ሁሉ ሰብስቦ ይዞ ወደ ውጪ እየተጻጻፈ ነው። ጥሩ ህክምና የምታገኝበት ቦታ ላይ በአስቸኳይ አባቷ ይዟት ሄዶ እንዲያሳክማት ይኸው ገንዘቡን ይዘመተናል ማለት ነው። ድፍን 10 አመት ነው አደጋ ላይ የነበረችው። ለኔ ስጦታዬ ናት፣ ጌጤ ናት። እግዚአብሔር ባለብሳት ባጥባት በዊልቸር ይዣት ብወጣ እግዚአብሔር ጉልበት ሰጥቶኝ ነው። እናቴም ከጎን ስላለች ነው። ግን አንድ ቀን እግዚአብሔር መልካም ነው፣ ነገሮችን ያስተካክልልኛል። ሁላችሁም ከጎን የሆናችሁ ያገዛችሁኝ የመንግስት አካላቶች በሙሉ ግለሰቦች በሙሉ እድሜና ጤና ይስጣችሁ። ልጄም ደግሞ ቆማ እግዚአብሔርን የምታመሰግንበት እናንተን የምታመሰግንበት ነገር ቅርብ ይሁን ነው ማለት። እግዚአብሔር ይስጣችሁ፣ ልጆቻችሁ ይባረኩ፣ አገራችን ሰላም ትሁን፣ በወጣ ይተካ፣ እጃችሁ እርጥብ ይሁን፣ ክፉ ነገር አይንካችሁ። ሚድሮክ ኢንቨስትመንት ግሩፕ በመሰል የበጎ አድራጎት ተግባራት ቀድሞ ደራሽ መሆኑን ያስታወሱት ከንቲባ አዳነች አቤቤ በሚኒሊክ ሆስፒታል የኩላሊት እጥበት በነጻ ለታካሚዎች እንዲሰጥ በማድረግ በኩል እያደረገ ላለው ድጋፍም አመስግነዋል። የህፃን ብሌን ሕክምና በውጭ ሀገር እንዲከናወን በአዲስ አበባ ጤና ቢሮ በኩል ጥረቶች የተደረጉ ሲሆን በአፋጣኝ ሕክምናዋን እንደምታከናውን ተገልጿል። በሌላ በኩል ወደ ውጭ ሀገር ሄዳ እስክትታከም በሀገር ውስጥ ክትትል ለማድረግ ምቹ የሆነ እንዲሁም ቤተሰቦቿም የተሻለ ማረፊያ እንዲያገኙ መኖሪያ ቤት ተሰጥቷቸዋል። እቺ ህፃን በእግሯ ሄዳ ስትማር እንደ ጓደኞቿ ስትቦርቅ የዛችን ካንተም በላይ የዛች ትንሽ እህቷን ደስታ እግዚአብሔር ከፍ አድርጎ እንዲያሳየን ከልብ እንመኛለን፣ እንጸልያለንም። በርቱ፣ አይዟችሁ። አሁን ፊዚዮቴራፒ ያስጀምርላት ብለን ነበር እስከምትሄድ ድረስ ዶክተር ዮሐንስ ወረቀት ላይ የፊዚዮቴራፒ ትዕዛዝ ስላየን ማለት ነው እሱን ለማድረግ እዚህ ቤት ውስጥ በጣም አስቸጋሪ ነው የሚሆነው። ለሐኪሞችም እዚህ መጥቶ እሷንም ማመላለስ ከባድ ስለሚሆን ቤት አዘጋጅተናል። እናንተም የሚያድሩበት ቦታ እንዲያገኙ ለሷም ለፊዚዮቴራፒ ራሷን የቻለች ክፍል እንድታገኝ ወደ ልደታ አካባቢ የተዘጋጀ ቤት አለ።
እሱን ቁልፍ እናስረክብሃለን። ስለ እውነት አልጠበቅኩኝም። አሁን በዚህ አጋጣሚ ክብርት ከንቲባን አዳነች አቤቤን እንዲሁም ሼህ ማሙድ አላሙዲንም እጅግ በጣም ከልብ ነው ማመሰግነው። ምክንያቱም ከጎኔ ሆነው ለሕክምና ብለው 4 ሚሊዮን ብር ሰፖርት አድርገውኛል። እጅግ በጣም አድርጌ ነው ማመሰግነው። እኔ ያው ከምሰራው ስራ አንፃር ደሞዜ መካከለኛም ቢሆን የምኖረው እንደምታዩት ነው። ቤቴ በዚህ ቤት ውስጥ 6 ሰዎች ነን የምንኖረው። እኔ ያለው 2 ልጆች ያሉ እንዳያት እናት ያለች 2 እህቶች ያሉ። ጠባብ ነው። በቤት ክራይ ነው የምንኖረው። ያው እሳቸውም ክብርት ከንቲባ አዳነች አቤቤም ቁልፍ እንሰጣለን ብለውኛል። አልጠበቅኩም ነበር። እሳቸውንም እጅግ በጣም አድርጌ አመሰግናለሁ። ሁላችሁም እግዚአብሔር ይባርክ። ትድናለች አይዞህ